ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ሰሞኑን አልተገናኘንም። ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ብርሃነ ትንሣኤው በሰላም አደረሳችሁ ማለት እወዳለሁ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ከወዲሁ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። እንዲሁም ቪዲዮውን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም አዲስ ነገር ተፈጥሯል። ያው ሁሉ ጊዜ አዳዲስ ነገሮች ይወጣሉ ይፈጠራሉ ማለት ነው። እንግዲህ ዛሬ ደስታ አዲስ ነገር ይዞልን መጥቶ ነበረ። እንግዲህ ይሄ ሩታን ምላሽ የምንመለከት ይሆናል ማለት ነው። እንግዲህ ደስታ ምንድነው ሲያደርግ የነበረው? ለሩታ ቤት ገዝቼላታለሁ እያለን ነው ማለት ነው። ዛሬ ደግሞ ከሩታ አክስት ጋር ሆኖ እንግዲህ የሩታን አክስት ቤቱን ሊያሳያት ሊያስጎበኛት እንግዲህ ይዟት ሄዶ ነበረ። ለሩታ ቤት ገዝቼላታለሁ፣ ከዚህ በኋላ እንግዲህ እኔና ሩታ እዚህ ቤት ነው የምንኖረው እያለ ሲያወራ ነበር ማለት ነው። እንግዲህ ሁል ጊዜ ደስታ ላይ የምናየው ነገር ምንድነው? አንድ ነገር ያው እርግጠኛ ሳይሆን ቶሎ ብሎ የሆነ አክሽን ለመውሰድ ይሞክራል ብዙ ጊዜ ማለት ነው። እንግዲህ ባለፈው ማየታችሁ ከሆነ ሩታ ፈቃደኛ ሳትሆን እወድሻለሁ እያለ አገባሻለሁ እያለም ሞክሮ ነበረ። ታስታውሱ ከሆነ እንደውም የሩታን ጓደኞች ምናምን ሰብስቦ ይዞ እንግዲህ ቀለበት ካላረኩልሽ እያላት ሁላ ነበረ የሆነ ጊዜ ላይ እንደምናስታውሰው ማለት ነው። ባለፈውም እንግዲህ ከሩታ አልፎ ደግሞ ሄዶ ቤተሰቦች አንድ ሽማግሌ ልልክ ነው ብሎ እንግዲህ አማክሮም ሊልክ ነው እያሉ ሲያወሩ ሁላ ሰምተናል ማለት ነው። የሩታ እህትና ክስት ባለፈውም እንግዲህ ዛሬ ደግሞ ለሩታ ቤት ገዝቼላታለሁ እያለ ነው ማለት ነው። እንግዲህ ሩታ የእሱ ትሁን አትሁን ባላወቀበት ሁኔታ እንግዲህ ለሩታ ቤትን የሚያክል ነገር ገዝቶ ይዞ መጥቷል ማለት ነው። ነገር ግን ያው ይሄ የሚያሳየው ሩታን እንግዲህ በተለያዩ ጥቅሞች ለመደለል እየሞከረ ነው ማለት ነው። ይሄ ደግሞ በጣም ሞኝነት ነው ብዬ አምናለሁ። ምክንያቱም ሰው በጥቅማ ጥቅም አይደለልም። በዚህ ጊዜ እውነት ለመናገር ሰው ፍቅር ነው የሚያሸንፈው። ፍቅር ከሌለው ከዛ ሰው ጋር አብሮ ለመሆን ሀሳብ የሌለው ሰው የፈለገ ጥቅማ ጥቅም ብታመጣ ሊቀበል አይችልም። አሁን አንተ ምንድነው እያደረክ ያለው? የሆነ በይሉንታ ለመያዝ እየሞከርክ ነው ሩታን፣ ወይ ደግሞ በውለታ ለማሰር እየሞከርክ ነው ማለት ነው። እንግዲህ እያየን እንዳለ ነው ማለት ነው። ምክንያቱም በቃ ይሄ የማይሆን ነገር ነው። ሩታ አንተን ወዳ አፍቅራህ ወደ አንተ ብትመጣ ተከራይታችሁ ራሱ ልትኖሩ ትችላላችሁ። ቤት ስለገዛህላት ወይ መኪና ስለገዛሁ የሆነ ነገር ስላደረግላት አይደለም ወደ አንተ ልትመጣ የምትችለው። ስለዚህ አንዳንድ ጊዜ ሰውን በቁሳቁስ ባታስቡ መልካም ነው የሚል ሀሳብ አለኝ። ለማንኛውም ግን ሩታ ይህንን ነገር ስትሰማ ምን ትላለች የሚለውን እንግዲህ እኛን ሀሳብ አስተያየት የምናስቀምጥ ነው የሚሆነው። ለማንኛውም ግን ደስታ ይህንን ውሳኔ የወሰነው ወይ ደግሞ ሩታ እኔ ጋር አብራ የምትኖርበት ቤት ነው ብሎ እንግዲህ ቤት ለመግዛት ሲወስን የሆነ እኔ ያደናገሩ ነገሮች ስላሉ ነው። ምክንያቱም ሰሞኑን ሩታ እርጉዝ እንደሆነች ያው እናውቃለን ሁላችንም። በቃ የሩታን እርግዝና አምኖ ተቀብሎ ነው አብሯት ለመኖር ያሰበው አብሯት ወደፊቱን ያሰበውና ቤት የገዛላት። አሁን ላይ ሩታ እርጉዝ መሆኗን እያወቀ የሩታን እርግዝና አምኖበት ነው ተቀብሎት ነው። ይሄ ነገር እኔ ግራ ጋብቶኛል። ምክንያቱም እስከዛሬ ድረስ እንግዲህ ደስታ ምንም አላለም። ያው በነዛኞቹ በኩል አይታችሁ ከሆነ ሄርሜላ ነገሩን ስትሰማ እጅግ በጣም ደንግጣም ነበር፣ ተናዳም ነበር። አብርሃምን ላይም ስትጮህበት ምናምን ስትቆጣው ነበር አይተናል። ደስታ ግን ምንም አላለም። የሩታን እርግዝና አምኖበት ነው። የሆነ አንድ አባባል አለ አይደለ? የቸገረው እርጉዝ ያገባል የሚባል አባባል እውነት አምኖ ተቀብሎት ነው የሩታ ፍቅር በልጦበት ነው የሚለው ነገር እኔ አጠራጥሮኛል። ምክንያቱም ዛሬ ላይ መጥቶ ቤት ገዝቻለሁ አብረን እንኖርበታለን፣ ለሩታ ነው የገዛሁት፣ ደግሞ በሩታ ስም የማዞሮ ቤት ነው እያለም ሰምተነዋል። እና ይህን ነገር ለማድረግ ያሰበው እውነት እርግዝናዋን አምኖ ተቀብሎት ነው ወይ የሚል ጥያቄ አለኝ። እኔ እንደግል አሁን ሩታ ቤቱንም እንድትቀበለው ከደስታ ጋርም እንድትኖር ሀሳብ የለኝም፣ ፍላጎትም የለኝም። ምክንያቱም የደስታን ጸባይ እያየነው ከሆነ በተደጋጋሚ የሚናገራት አንድ ቃል አለ። በጣም ይሄ ነገሩ እኔ አይመቸኝም። ሁሉ ጊዜ ምንድነው ሲል የምሰማው እኔ ለሩታ ብዙ መስዋዕትነት ከፍዬላታለሁ፣ ጊዜን በሙሉ እየሰጠኋት ነው ምናምን እያለ ራሱ ትላንትናም ሲያወራ ነበረ ከሩታ አክስት ጋር ማለት ነውና ጊዜን በውድ ጊዜን አጥፍቻለሁ ለሩታ ብዬ ያልከፈልኩት መስዋዕትነት የለም እያለ ነበርና ምን አይነት መስዋዕትነት ከፍሎላት ነው ይሄን ያህል የሚያወራው? ገና ሳይጋቡ አብሮ መኖር ሳይጀምሩ ገና ህይወትን ምንም ሳይጀምሩ ገና ካሁኑ ብዙ መስዋዕትነት ከፍያለሁ እያለ የሚያማረር ሰው፣ ብዙ ውድ ሰዓቴን አጥፍቻለሁ ለሩታ ብዬ እያለ የሚያማረር ሰው ተጋብተው ሲኖሩ እንዴት ነው ሰላም ሊሰጣት የሚችለው ለሩታ? ይሄ ነገር እኔ በጣም ነው የሚያሳስበኝ ሁሉ ጊዜ ማለት ነው። ዝም ብሎ በባዶ ሜዳ ተነስቶ ብዙ መስዋዕትነት ከፍያለሁ። በነገራችን ላይ ሁሉም ሰው ቢሆን ለሚወደው ሰው ሲል ያንን ሰው እጁን ለማስገባት ሲል የተለያዩ ነገሮችን ሊያደርግ ይችላል። ነገር ግን ያ መስዋዕትነት አይደለም። ደስታ ለሩታ የከፈለው ምንም አይነት መስዋዕትነት የለም። ለራሱ ጥቅም ሲል ነው ያደረገው።
የራሱ ጥቅም ምንድነው? ሩታን እጁ ማስገባት፣ የሚወዳትን ሴት የራሱ ለማድረግ ነው። ሩታን ለራሱ ለማድረግ ያደረጋቸውን አንዳንድ ዋጋዎች ለሩታ መስዋዕትነት የከፈለ አድርጎ ያወራዋል። አንተ ምንም መስዋዕትነት አልከፈልክላትም ሩታን እጅህ ለማስገባት ለራስህ ጥቅም ስትል ነው ነገሮችን እያደረክ ያለው። ስለዚህ ይሄንን በደንብ ማወቅ መቻል አለብህ። እኔ እንደ ሐሳብ ሩታ የደስታን ገዝቶ የሰጣትን ቤት መቀበል አለባት ምናምን ብዬ አላምንም። ምክንያቱም ትንሽ ቆይት ብሎ እኔ እኮ ከነ ልጅሽ ነው የተቀበልኩሽ፣ እኔ እኮ እርጉዝ ነሽ ነው የተቀበልኩሽ እያለ ማማረሩ አይቀርም። ይሄ ሰው በቃ ገና ካሁኑ ያማረረ ያለ ሰው ተጋብተው አብረው ሲኖሩ በትዳር ውስጥ የሚመጡ ችግሮችን አብረው የመቀበል አቅም አለው ብዬ አላምንም። በዛ ላይ ሩታን ደግሞ በቤት ውለታ እንዲያስራት አልፈልግም። በቃ ቤት ገዝቼልሻለሁ እኮ ላንቺ እንደዚህ አድርጌያለሁ እያለ የሚኖር አይነት ሰው ነው ደስታ። እንደዛ አይነት አስተሳሰብ ያለው ሰው ነው ደስታ። ስለዚህ ሩታ ይሄንን ሰው ተቀብላ እሺ ብላ አብራው እንድትኖር አልጠብቅም። እንደዛ እንዲሆን አልፈልግም፣ እንደግል ማለት ነው። ይሄ የራሴ ሀሳብ ነው። ለማንኛውም ግን ደስታ ገዝቶ የሰጣትን ቤት ሩታ ትቀበላለች አትቀበልም የሚለውን ነገርም ስናየው የምትቀበለው አይመስለኝም እውነት ለመናገር። ምክንያቱም ደስታ አሁን ላይ ምኗም አይደለም፣ ፍቅረኛውም አይደለም፣ ባሏም አይደለም። ስለዚህ ቤት ገዝቶ ሲሰጣት እሺ ብላ ትቀበላለች ብዬ አላምንም። ለማንኛውም ግን ደስታ ትንሽ ባትፈጥን መልካም ነው የሚል ሀሳብ አለኝ። መጀመሪያ ከሩታ ጋር ያላችሁን ነገር ጨርሱ። ሩታ አንተን አምናብህ እስከምትቀበልህ ድረስ ብትረጋጋ መልካም ነው የሚል ሀሳብ አለኝ እንጂ ቤት ስለገዛ መኪና እየገዛ ቤተሰቦቿ ጋር እየሄድክ ቤተሰቦቿን የሆነ ሼም እያስያዝክ ምናምን ባታደርገው መልካም ነው የሚል ሀሳብ አለኝ። የሩታ ክስት ራሱ ስትነግርህ ነበረ ሩታ የምትቀበልህ አይመስለኝም፣ እንደዚህ አይነት ነገር አትፈልግም እሷ ምናምን እያለችም ስትነግርህ ነበረ። ነገር ግን አንተ ትልቅ ነገር እንዳደረገ ሰው ነው አክት እያደረግክ የነበረው። እውነት ለመናገር ቤት ገዝቶ መስጠት በብር ደረጃ ስናየው ትልቅ ነገር ሊሆን ይችላል፣ ግን ፍቅር ይቀድማል። ለእሷ ያለህ አክብሮት፣ ለእሷ ያለህ ሪስፔክት ነው ቀዳሚው ነገር ማለት ነው። ስለዚህ ሩታን የምታከብራት የምትወዳት ከሆነ መጀመሪያ በክብር የእሷን ፍቅር ማግኘት አለብህ። ከዛ በኋላ ነው ወደ ቤተሰቧ ልትሄድም የምትችለው፣ ቤትም ንብረትም የሆነ ነገርም ገዝተህ ልታደርግላት የምትችለው። ለማንኛውም ግን መጀመሪያ ክብር ይቀድማል። አክብራትና የእሷን ሀሳብ የእሷን እቅድ ተረዳ። ከዛ የእሷን ሀሳብ ተረድተህ ነው በእሷ እቅድና ሀሳብ መሄድ ያለብህ እንጂ አንተ ቀድመህ ከፊት ስለሄድክ ሩታ አንተን ተከትላ በውለታ ታስራ ትመጣለች ማለት ስላልሆነ ማለት ነው። ለማንኛውም ግን ሩታ ይሄንን ቤት ትቀበለዋለች አትቀበለውም የሚለውን የምናየው ነው የሚሆነው። ነገር ግን እንደኔ እንደግል ሀሳቤ ሩታ ትቀበለዋለች ብዬ አላምንም። ምክንያቱም አንደኛ በውለታ ራሱ መታሰር ስለሌለባት ማለት ነው። ለማንኛውም እንግዲህ ይሄ የኔ የግል ሀሳብ አስተያየቴ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።